ሰላም ውድ የብሪጅ ኤጁኬሽን ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት ተገባለሁ። በዛሬው ትምህርታችን የምንዳስሰው በ2015 ዓመተ ምህረት የኢትዮጵያ ሀገር አቀፍ ፈተናዎች ኤጀንሲ ለዩኒቨርሲቲ መግቢያ ብሎ ያዘጋጀውን ኤንትራንስ ኤግዛም ጥያቄ እናያለን። በዛሬው ትምህርታችን ክፍል 2 እናያለን። ክፍል 2 ከጥያቄ ቁጥር 31 እስከ 60 ይዳስሳል። ይህ ትምህርት በቋሚነት ተዘጋጀ የሚቀርብላችሁ ከብሪጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ቪዲዮዎቹን ማየት ከመጀመራችሁ በፊት ላይክ ማድረጋችሁ አትዘንጉ። የእናንተ ላይክ ማድረግ ቪዲዮዎቹ ለብዙ ጓደኞቻችሁ እንዲዳረስ መንገድ ስለሚከፍት ነው። በመጀመሪያ ጥያቄዎቹ ይቀርባሉ። ቀጥሎ የጥያቄዎቹ መልስ ይቀርባሉ። እስከ መጨረሻው ከኔ ጋር ቆዩ። ወደ ጥያቄ ቁጥር 1 ስንሄድ ጥያቄ ቁጥር 31 which climate zone of Ethiopia is the transition between the hot arid and the humid climate? A በረሃ፣ B ቆላ፣ C ደጋ፣ D ወይና ደጋ። መልሶቻችሁ እየሰራችሁ ጥያቄ ቁጥር 32 what is the main factor sustainability influence the soil of tropical grassland? A soil leaching, B soil acidity, C prolonged drought, D waterlogging። መልሶቻችሁ እየሰራችሁ ይህ ትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሪጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። ጥያቄ ቁጥር 31 which climate zone of Ethiopia is the transition between the hot arid and the humid climate? ኤ በረሃ፣ ቢ ደጋ፣ ሲ ቆላ፣ ዲ ወይና ደጋ። መልሳችን ቆላ ክላይሜት ይሆናል። ቆላ ክላይሜት በበረሃና በወይና ደጋ ክላይሜት መካከል ስለሚገኝ ትራንዚሽናል ዞን ነው ማለት ነው። ሶ ቆላ ክላይሜት ሆት ሰሚ አሪድ ይባላል። በረሃ ክላይሜት ሆት አሪድ ብለን እንጠራዋለን። ደጋ ክላይሜት ኮልድ ሂሚድ ክላይሜት ተብሎ ይጠራል። ወይና ደጋ ክላይሜት ደግሞ ኩል ሰሚ ሂሚድ ተብሎ ይጠራል። በሌላ ቋንቋ ወይንም ግሎባሊ በዓለም አቀፍ ደረጃ በረሃ ማለት ዴዘርት ማለት ነው። ደጋ ማለት ቴምፕሬት ክላይሜት ማለት ነው። ቆላ ማለት ሰብ ትሮፒካል ክላይሜት ማለት ነው። ቆላ ማለት ትሮፒካል ክላይሜት ማለት ነው። ወይና ደጋ ማለት ደግሞ ሰብ ትሮፒካል ክላይሜት ማለት ነው ግሎባሊ። 32ኛው ጥያቄ what is the main factor sustainability influence the soil of tropical grassland? መልሳችን የሚሆነው C prolonged drought ይሆናል ማለት ነው። ምክንያቱም ግራስላንድ አካባቢ ከፍተኛ የሆነ የውሃ እጥረት አለ። እነዚህ ግራስላንድ ኤሪያዎች በከፍተኛ ሁኔታ በድርቅ ይጠቃሉ ማለት ነው። ስለዚህ መልሳችን ሲ ይሆናል። ወደ ቀጣይ ጥያቄ ስንገባ ጥያቄ ቁጥር 33 in which one of the following continent is the population doubling time very short? A ላቲን አሜሪካ፣ B ኖርዝ አሜሪካ፣ C ኤዥያ፣ D ኢሮፕ። 34 what is the major factor that forces people to migrate from their place of origin in search of employment? A political factor, B economic factor, C social factor, D ecological factor። መልሶቻችሁ እየሰራችሁ
ወደ መልስ እንገባ። ጥያቄ ቁጥር 33 in which one of the following continent is the population doubling time very short? እንግዲህ ከሚከተሉት አህጉራት መካከል በጣም አጭር የሚባል የህዝብ ቁጥሩን እጥፍ የሚያደርገው ሀገር የትኛው ነው? ደብሊንግ ታይም ማለት የአንድ ሀገር ህዝብ ቁጥር ራሱን እጥፍ ለማድረግ የሚፈጅበት ጊዜ ደብሊንግ ታይም ተብሎ ይጠራል። ስለዚህ የሀገሪቱ ህዝቦች ወይም የአህጉሪቱ ህዝቦች ራሳቸው ደብል ለማድረግ ለምሳሌ 1 ሚሊዮን የሆነውን ህዝብ ቁጥር 2 ሚሊዮን ለመሆን የሚፈጅበት ጊዜ አጭር የሆነው አህጉር የትኛው ነው? መልሳችን ሲ ኤዥያ ይሆናል ማለት ነው። ጥያቄ ቁጥር 34 what is the major factor that forces people to migrate from their place of origin in search of employment? እንግዲህ ስራን ፍለጋ ሰዎች ከአንድ አካባቢ ወይም ከሚኖሩበት ቀዬ ተሰደው ወደ ሌላ የሚያደርጉት እንቅስቃሴ ምን ተብሎ ይጠራል? ወይም በዋነኝነት በምን ምክንያት ነው እነዚህ ሰዎች ሙቭ የሚያደርጉት ወይንም ማይግሬት የሚያደርጉት? መልሱ ኢኮኖሚክ ፋክተር ነው። እንግዲህ ኢምፕሎይመንት ማለት የስራ አክሰስ ወይም የስራ እድል ማለት ነው። እንግዲህ የስራ እድል ደግሞ ከኢኮኖሚክ ሲቹዌሽን ጋር የተያያዘ ነው። ስለዚህ መልሳችን ቢ ኢኮኖሚክ ፋክተር ይሆናል። ጥያቄ ቁጥር 35 which one of the following is the main reason for high rate of urbanization in Ethiopia? A. Urban development policy of the country. B. High rate of urban to urban migration. C. The presence of a large number of immigrants. D. The presence of high rate of natural increase. መልሶቻችሁ እየሰራችሁ። ጥያቄ ቁጥር 36 what could be generalized about the population structure of Ethiopia? A. In most rural areas the number of males is greater than that of females. B. Ethiopia has the smallest size of economically active population. C. In urban areas, the size of male population is greater than that of female population. D. 1/4 of the total population of Ethiopia is the elderly population. መልሶቻችሁ እየሰራችሁ። የትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሬጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። ጥያቄ ቁጥር 35 which one of the following is the main reason for high rate of urbanization in Ethiopia? እንግዲህ ኢትዮጵያ ውስጥ ከፍተኛ የሆነ የከተሞች መስፋፋት አለ። የዚህ ዋነኛ ምክንያቱ ምንድን ነው? መልሳችን የሚሆነው ዲ the presence of high rate of natural increase ነው። ናቹራል ኢንክሪዝ ማለት በአንድ ነገር ውስጥ ያለ የወሊድና የሞት ቁጥር ማለት ነው። እንግዲህ በኢትዮጵያ ውስጥ ሃይ በርዝ ሬት አለ። እንግዲህ የኢትዮጵያ የወሊድ መጠን ከዓለም ከፍተኛ ነው። ያ ማለት ክሩድ በርዝ ሬት ማለት ነው። ስለዚህ ክሩድ በርዝ ሬት እና ክሩድ ዴዝ ሬቱ ኢትዮጵያ ላይ ሃይስት ነው። ስለዚህ የዚህ ዋነኛ ምክንያት በኢትዮጵያ ውስጥ ያለው ሃይ ሬት ኦፍ ናቹራል ኢንክሪዝ ወይንም ሃይ በርዝ ሬት ስላለ በከፍተኛ ሁኔታ ከተሞች የተስፋፉ ይገኛሉ። ምክንያቱም የህዝብ ቁጥሩ በጨመረ ቁጥር ህዝቡ ከገጠር ወደ ከተማ የሚያደርገው ስደት ወይም ፍልሰት ከፍተኛ ነው። ይህ ፍልሰት ደግሞ በከተሞች አካባቢ ከፍተኛ የሆኑ የተለያዩ ስራዎች እንዲሰሩ መንገድ ይከፍታል ማለት ነው። ስለዚህ መልሳችን ዲ ይሆናል። ጥያቄ ቁጥር 36 what could be generalized about the population structure of Ethiopia? እንግዲህ የኢትዮጵያ የህዝብ ቁጥር ስብጥር በዋነኝነት ወይም አጠቃሎ የሚገልጸው የትኛው ነው? መልሳችን ኤ ነው። in most rural areas አብዛኛው የገጠር ቦታዎች ወይንም የገጠር መኖሪያ ስፍራዎች የወንዶች ቁጥር ከሴቶቹ የበለጠ ነው። ስለዚህ መልሳችን ኤ ይሆናል። ጥያቄ ቁጥር 37 in action research which one of the following step will help you to state the assumption you want to be verified in the research? A. Formulate hypothesis. B. Review of literature. C. Stating the objective of the study. D. Analyzing and interpreting data. እንግዲህ ውድ ተማሪዎች እንደምታውቁት ሁለት አይነት ጥናታዊ ጽሁፎች አሉ። አንደኛው አክሽን ሪሰርች ሲባል፣ ሁለተኛው ትራዲሽናል ሪሰርች ወይንም የተለመደው
በዩኒቨርሲቲዎች ውስጥ የሚሰራው ጥናታዊ ጽሁፍ ይሆናል። ስለዚህ አክሽን ሪሰርች ስንል ፕሮሰስ ኦፍ አይደንቲፋይንግ ፕሮብለምስ ኢን ኦንጎይንግ ፕሮሰስ ኤንድ ፕሪፔሪንግ ሶሉሽን። እንግዲህ አሁን ያለውን ነባራዊ ሁኔታ ለማሻሻል የሚሰሩ ጥናታዊ ጽሁፎች አክሽን ሪሰርች ተብሎ ይጠራሉ። ነገር ግን ትራዲሽናል ሪሰርች ወይም የተለመደው ሪሰርች ሲባል ኢት ኢዝ ሳይንቲፊክ ፕሮሰስ ኦፍ አይደንቲፋይንግ ፕሮብለምስ ኤንድ ፕሪፔሪንግ ሶሉሽን ይሆናል ማለት ነው። ይሄ ትራዲሽናል ሪሰርች ተብሎ ይጠራል። እንግዲህ አክሽን ሪሰርች በዋናነት አክቲቭ የሆነ ወይም ፈጣን የሆነ ፊድባክ ያለው ሪሰርች ነው። ሶ ኢት ሃቭ ራፒድ ፊድባክ ኢት ኢዝ ቤዝድ ኦን ሪያሊቲ። እንግዲህ አክሽን ሪሰርች እውነታ ላይ የተመረኮዘ ነው። ስለዚህ አክሽን ሪሰርች ቶሎ ግብረ መልስ የምናገኝበት ጥናታዊ ጽሁፍ ነው ማለት ነው። ስለዚህ which one of the following step will help you state the assumptions you want to be verified in the research። እንግዲህ በጥናታችሁን ማረጋገጥ የምትፈልጉት ነገር ወይ የምታካትቱበት አሰምሽን ምን ተብሎ ይጠራል ነው። መልሶቻችሁ የሰራችሁ 38 which one of the following bounds the southern part of Horn of Africa? A. ሱዳን B. ኬንያ C. the Red Sea D. the Indian Ocean። መልሶቻችሁ እየሰራችሁ ወደ መልስ እንገባ። ጥያቄ ቁጥር 37 in action research which one of the following step will help you to state the assumption you want to be verified in the research? እንግዲህ በጥናታችሁ ውስጥ ማረጋገጥ የምትፈልጉትን ነገር በአሰምሽን መንገድ የምታስቀምጡበት ሂደት ምን ተብሎ ይጠራል? ፎርሙሌቲንግ ሃይፖቴሲስ ወይንም ቅድመ መላምንት ተብሎ ይጠራል። ቢ ሪቪው ኦፍ ሊትሬቸር የተለያዩ ጥናታዊ ጽሁፎች ማገላበጥ ወይም ማንበብ። ስቴዝ ኦብጀክቲቭ ኦፍ ስተዲንግ የጥናታዊ ጽሁፉ ግብ ማስቀመጥ። ዲ አናላይዝ ኤንድ ኢንተርፕሬት ዳታ እንግዲህ የሰበሰብነውን መረጃ ማጠናከርና መተርጎም የሚለው ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። 38 which one of the following bound the southern part of the Horn of Africa? the answer is ኬንያ ይሆናል። እንግዲህ ከኢትዮጵያ በስተ ደቡብ በኩል የምትገኝ የሆርን ኦፍ አፍሪካ ክፍል ሳትሆን ነገር ግን ሆርን ኦፍ አፍሪካን በሳውዘን በኩል የሚያዋስናት የምስራቅ አፍሪካ ሀገር ኬንያ ትሆናለች። ጥያቄ ቁጥር 39 in which one of the following countries do you expect a very diverse natural resource? እንግዲህ ከሚከተሉት ሀገሮች መካከል ከፍተኛ የሆነ ተፈጥሯዊ ሀብት ያላት ሀገር የትኛው ነች? ኤ ሶማሊያ፣ ቢ ጅቡቲ፣ ሲ ኤሪትሪያ፣ ዲ ኢትዮጵያ። መልሶቻችሁ እየሰራችሁ ጥያቄ ቁጥር 40 one of the following demonstrate the strategic relative location of Ethiopia. which one is it? እንግዲህ ከሚከተሉት መካከል የኢትዮጵያን ስትራቴጂክ ሎኬሽን የሚገልጸው የትኛው ነው? A. it is located in the northeastern Africa. B. it is one of the Middle East country. C. it is situated the southeastern of Asia. D. it is found in the lower Nile basin. መልሶቻችሁ እየሰራችሁ ውድ ተማሪዎች እንደምታውቁት ሎኬሽን በሁለት ይከፈላል። አብሶሉት ሎኬሽን እና ስትራቴጂክ ሪላቲቭ ሎኬሽን ወይንም ሪላቲቭ ሎኬሽን። አብሶሉት ሎኬሽን ሲባል የአንድ ሀገር መገኛን በዲግሪ በሰከንድ እና በሚኒት ስንገልጸው ማለት ነው። ወይንም የአንድ ሀገር መገኛ በላቲቲዩድ እና በሎንጊቲዩድ የሐሳብ መስመሮች ስንገልጸው አብሶሉት ሎኬሽን ተብሎ ይጠራል። ያ ማለት በቁጥር ስንገልጸው ማለት ነው። ነገር ግን ሪላቲቭ ሎኬሽን ሲባል አንጻራዊ መገኛ ማለት ነው። የአንድ ቦታ መገኛ ከሌላው አንጻር የምንገልጽበት በተለይም በአካባቢው ከሚገኙ የውሃ ክፍሎችና የመሬት ክፍሎች አንጻር ስንገልጸው ሪላቲቭ ሎኬሽን ይባላል። ስለዚህ የኢትዮጵያ ሎኬሽን ስትራቴጂክ ሪላቲቭ ሎኬሽን የሚገልጸው አማራጭ የትኛው ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? መልሶቻችሁ እየሰራችሁ ወደ መልስ እንሄድ። ጥያቄ ቁጥር 39
In which one of the following countries do you expect a very diverse natural resource? The answer is D. ኢትዮጵያ ይሆናል። እንግዲህ ኢትዮጵያ ከምስራቅ አፍሪካ ካሉ ሀገሮች በጣም ሰፊ የሆነ መልክዓ ምድራዊ አቀማመጥ ስላላት ኢትዮጵያ ብዙ ወይም ከፍተኛ የሆነ ናቹራል ሪሶርስ ይኖራል። እንግዲህ ኢትዮጵያ ውስጥ ሪኒዌብል እና ነን ሪኒዌብል ሪሶርሶች አሉ። ሪኒዌብል ማለት ራሳቸው መተካት የሚችሉ የተፈጥሮ ሀብቶች ማለት ነው። ነን ሪኒዌብል ማለት ራሳቸውን መተካት የማይችሉ አላቂ የሆኑ የተፈጥሮ ሀብቶች ማለት ነው። ሪኒዌብል ሪሶርስ ብለን የምንጠራቸው የመጀመሪያው የተለያዩ ወንዞች ወይንም የውሃ አካላትን ነው። ሁለተኛ ፎረስት ወይንም እጽዋቶች ነው። ሶስተኛ ሶይል ይሆናል ማለት ነው። ነን ሪኒዌብል ብለን የምንጠራቸው ለምሳሌ የተለያዩ አይነት ሚኔራሎች ለምሳሌ ጎልድ፣ አሉሚኒየም፣ ሳፋየር እንዲሁም የተለያዩ አይነት ኤሌመንቶች ኢትዮጵያ ውስጥ ይገኛሉ ማለት ነው። እነዚህም ሚኔራል ስንል የተለያዩ የሮክ አይነቶች በተለይም ኢግኒየስ ሴዲመንተሪ እና ሜታሞርፊክ ሮኮች እንዲሁም ፔትሮሊየም እና ናቹራል ጋዝ ነን ሪኒዌብል ሪሶርስ ተብለው ይጠራሉ። ስለዚህ ኢትዮጵያ ብዙ የሆነ ተፈጥሯዊ ሀብት አላት ማለት ነው። ጥያቄ ቁጥር 40 one of the following demonstrate the strategic relative location of Ethiopia. The answer is A. It is located in the northeastern Africa. እንግዲህ ኢትዮጵያ ኖርዝ ኢስተርን አፍሪካ ላይ ትገኛለች ማለት ነው። ስለዚህ ኢትዮጵያ ሰሜን ምስራቅ የአፍሪካ ክፍል ላይ የምትገኝ ወይም የአፍሪካ ቀንድ አካባቢ የምትገኝ ሀገር ነች ማለት ነው። በዚህ ምክንያት ኢትዮጵያ ኢዝ ዘ ሩፍ ኦፍ ኖርዝ ኢስት አፍሪካ ትባላለች። እንግዲህ በምስራቅ አፍሪካ ውስጥ ከፍተኛ የሆኑ ተራራዎች የሚገኙባት ብቸኛዋ ሀገር ኢትዮጵያ ነች። እንዲሁም ኢትዮጵያ ኢዝ the second water tower of north east አፍሪካ። እንግዲህ በምስራቅ አፍሪካ ከሚገኙ ሀገሮች ወይም ከአፍሪካ ከሚገኙ ሀገሮች በውሃ ሀብቷ ሁለተኛ ደረጃ ትመደባለች። ስለዚህ መልሳችን ኤ ይሆናል። ጥያቄ ቁጥር 41 What is the advantage of compact shape of Ethiopia? A. High communication gap. B. High economic integration. C. Possessing similar type of resources. D. Easily direct access to the sea. ኮምፓክት ሼፕ ሲባል እንግዲህ የአንድ ሀገር ሼፕ ሰርኩላር የሆነ ወይም ክብ ቅርጽ ያለው መልክዓ ምድራዊ አቀማመጥ ወይንም የኢትዮጵያን ጠቅላላው ካርታውን ስናየው ሰርኩላር ወይም ኮምፓክት የሆነ ሙሉ ለሙሉ ሰርክል ባይሆንም ወደ ሰርክል የቀረበ ወይም ኮምፓክት ሼፕ ያላት ሀገር ነች ኢትዮጵያ። ስለዚህ ኮምፓክት ሼፕ አድቫንቴጁ ምንድን ነው? A. High communication gap. B. High economic integration. C. Possessing similar type of resources. D. Easily direct access to the sea. መልሶቻችሁ እየሰራችሁ ወደ መልስ እንገባ። ጥያቄ ቁጥር 41 መልሳችን የሚሆነው ሃይ ኢኮኖሚክ ኢንተግሬሽን ይሆናል ማለት ነው። ያ ማለት አንድ ሀገር ኮምፓክት ወይም ሰርኩላር ሼፕ አለው ማለት ከመሃል ከተማ ተነስተን የተለያዩ ቦርደር ላይ ያሉ ወይም ድንበር ላይ ያሉ ቦታዎች ለመድረስ በጣም አጭር የሆነ ዲስታንስ ነው የምንጓዘው ማለት ነው። ስለዚህ ኮምፓክት ነው ማለት ከፍተኛ የሆነ የኢኮኖሚ ኢንተግሬሽን አለው ማለት ነው። በተለይ ኢትዮጵያ ዋና ከተማ አዲስ አበባ የኢትዮጵያ ኢኮኖሚ ዋነኛ ሞተር ነች ብሎ መናገር ይቻላል። ምክንያቱም ከተለያዩ የሀገሪቱ ክፍሎች የተለያዩ ማህበረሰቦች መጥቶ የሚገበያዩበት የገበያ ማዕከል ስለሆነች ማለት ነው። በዚህ ምክንያት ሃይ ኢኮኖሚክ ኢንተግሬሽን አለ ማለት ነው። የዚህ ዋነኛ ምክንያቱ ኮምፓክት ሼፕ መሆኗ ነው ማለት ነው። ጥያቄ ቁጥር 42 What kind of geological event occurred during the Precambrian era in the Horn of Africa? A. Denudation and penplanation. B. Transgression and regression of the sea. C. Formation of the Rift Valley. D. Intensive volcanic activities. መልሶቻችሁ እየሰራችሁ ውድ ተማሪዎች እንግዲህ ኤራዎች በአራት እንከፍላቸዋለን። የመጀመሪያው ፕሪካምቢሪያን ኤራ፣ ሁለተኛው ፓሊዮዞይክ ኤራ፣ ሶስተኛው ሜሶዞይክ ኤራ፣ አራተኛው ሴኖዞይክ ኤራ ይሆናል። ፕሪካምቢሪያን ኤራ ማለት ከ4.5 ቢሊዮን ዓመት ጀምሮ እስከ 600 ሚሊዮን ዓመት ያለው ጊዜ ነው።
ፓላዞይክ ማለት ከ600 ሚሊዮን ዓመት እስከ 250 ሚሊዮን ዓመታት ያለው ጊዜ ነው። ሜሶዞይክ ማለት ከ250 ጀምረን እስከ 70 ሚሊዮን ዓመት ያለው ጊዜ ሜሶዞይክ ኤራ ይባላል። ሴኖዞይክ ኤራ ማለት ደግሞ ከ70 ሚሊዮን ዓመት ጀምሮ እስከ አሁን ያለው ጊዜ ሴኖዞይክ ኤራ ይባላል። ስለዚህ ሴኖዞይክ ኤራ ከ70 ሚሊዮን ዓመት እስከ አሁን ያለው ወይም ሬሰንት ያለው ሴኖዞይክ ኤራ ተብሎ ይጠራል። እንግዲህ ፕሪካምቢሪያን ኤራ የተለያዩ አይነት ጂኦሎጂካል ኤቨንቶች አሉት። በዋነኝነት የሚታወቀው ክሪስታላይን ቤዝመንት ኮምፕሌክስ ሮክ የተፈጠረበት ጊዜ ነው። እንዲሁም ለመጀመሪያ ጊዜ በመሬት ላይ ህይወት የሚባል ነገር የተፈጠረበት ነው። እሱም ህይወት የተፈጠረው ከአልጌ እንዲሁም ከባክቴሪያ ነው ማለት ነው። ሶ ዘ ላይፍ ኢዝ ኦሪጂን ፍሮም ኦሽን ይሆናል። ፓላዞይክ ዴኑዴሽን እና ፔምፕላኔሽን የተፈጠረበት ነው። እንዲሁም የተለያዩ ፕላንቶች የተፈጠሩበትና ኮል የሚባል የድንጋይ ከሰል የተፈጠረበት ጊዜ ነው። ሜሶዞይክ የዓለማችን ለሁለት ትላልቅ የመሬት ክፍሎች የተከፈለችበት ጊዜ ነው። ይህም ሎወር ኤዥያ እና ጎንድዋና ላንድ ተብሎ ይጠራል። ሎወር ኤዥያ ማለት ከላይ ያሉት አህጉራት ሲሆኑ ጎንድዋና ላንድ ስንል ደግሞ ከታች ያሉት አህጉራት ናቸው። ሎወር ኤዥያ ብለን የምንጠራቸው ኖርዝ አሜሪካ፣ ኢሮፕ እንዲሁም ኤዥያ ይሆናል። ጎንድዋና ላንድ ሳውዝ አሜሪካ፣ አፍሪካ ኤንድ ኢንዲያን ላንድ ማስ እንዲሁም አንታርክቲክ ሰርክል ይሆናል ማለት ነው። አንታርክቲክ ሰርክል ይሆናል ማለት ነው። እንዲሁም ሜሶዞይክ ኤራ ብዙ አይነት ህይወት ያላቸው ኦርጋኒዝሞች የተፈጠሩበት ፔሪድ ኤራ ነው ማለት ነው። በዚህ ኤራ በመሬት ሂስትሪ ውስጥ ለመጀመሪያ ጊዜ ፍላወሪንግ ፕላንት የተፈጠሩበት ጊዜ ሜሶዞይክ ኤራ ተብሎ ይጠራል። የምድራችን ትልቁ አስፈሪ እንስሳ በተለይ ዳይኖሰር የተፈጠረበት ጊዜ ሜሶዞይክ ኤራ ይሆናል። ሴኖዞይክ ኤራ እኛ የሰው ልጆች ዘመናዊው ሰው ተብሎ የሚጠራው በተለይም ሆሞ ሃቢለስ፣ ሆሞ ሬክተስ እና ሆሞ ሳፒያንስ የተፈጠሩት ሴኖዞይክ ኤራ ላይ ነው። እንዲሁም ያንግ ፎልድ ማውንቴኖች የተፈጠሩበት ኤራ ነው። እንዲሁም ሪፍት ቫሊ ሪጅን የተፈጠረበት ቦታ ነው። እነ ሬድ ሲ፣ ቀይ ባህር፣ ገልፍ ኦፍ ኤደን የተፈጠሩበት ጊዜ ሴኖዞይክ ኤራ ተብሎ ይጠራል። ስለዚህ what kind of geological event occurred during the Precambrian era in the Horn of Africa? መልሶቻችሁ እየሰራችሁ ወደ መልስ እንሄድ። መልሳችን የሚሆነው ዲ ኢንተንሲቭ ቮልካኒክ አክቲቪቲ ነው ማለት ነው። በጣም ሰፊ የሆነ ብዙ የሆነ የእሳተ ገሞራ ፍንዳታ የተከሰተበት ጊዜ ፕሪካምቢሪያን ኤራ ተብሎ ይጠራል። እንግዲህ ብዙ አይነት ማውንቴኖች የተፈጠሩበት እንዲሁም ብዙ አይነት ላንድ ፎርሞች የተፈጠሩበት ጊዜ ነው ማለት ነው ፕሪካምቢሪያን። እንግዲህ ፕሪካምቢሪያን 88% የሚሆነውን የመሬት ታሪክ ወይም የመሬት ሂስትሪ የያዘ ኤራ ይሆናል ማለት ነው ፕሪካምቢሪያን። ስለዚህ ፕሪካምቢሪያን አሶሲኤትድ ዊዝ ኢንተንሲቭ ቮልካኒክ አክቲቪቲ ይሆናል። ዴኑዴሽን ኤንድ ፔምፕላኔሽን የተፈጠሩት ፓላዞይክ ኤራ ላይ ነው። ትራንስግሬሽን ኤንድ ሪግሬሽን ኦፍ ዘ ሲ የተፈጠረው ሜሶዞይክ ኤራ ላይ ነው። ፎርሜሽን ኦፍ ዘ ሪፍት ቫሊ የተፈጠረው ሴኖዞይክ ኤራ ላይ ነው። ስለዚህ መልሳችን ዲ ይሆናል። ጥያቄ ቁጥር 43 ዋይል ማውንት ጺበት ኢዝ ሎኬትድ ኢን ትግራይ which mountain is located in the southwestern highlands? A. Mount Analu, B. Mount Guge, C. Mount Kaka, D. Mount Batu. Question number 44 which mountain of the horn serves as a watershed between Awash and Abai river basin? የአባይ ወንዝና የአዋሽ ወንዝ እንዳይገናኙ የሚከፍላቸው መልክዓ ምድራዊ አቀማመጥ የትኛው ነው? ኤ ዘ ፕላቶ ኦፍ ኤሪትሪያ፣ ቢ ዘ ኖርዝ ሴንትራል ማሲፍ፣ ሲ ዘ ፕላቶ ኦፍ ሸዋ፣ ዲ ዘ ፕላቶ ኦፍ ትግራይ። መልሶቻችሁ እየሰራችሁ ወደ መልስ እንገባ። ጥያቄ ቁጥር 43
ማውንት ፂበት is located in ትግራይ which mountain located in south western highland እንግዲህ ሳውዝ ዌስተርን ሃይላንድ ተብሎ የሚጠራው ደቡብ ምዕራብ የኢትዮጵያ ክፍል ነው። ይህ ቦታ ከፍተኛ የሆነ የዝናብ መጠን የሚያገኝ የኢትዮጵያ ክፍል ነው። ስለዚህ ሳውዝ ዌስተርን ሃይላንድ the wettest part of ኢትዮጵያ ተብሎ ይጠራል። ምክንያቱም አመቱን ሙሉ አረንጓዴ የሆነ አመቱን ሙሉ ዝናብ የሚያገኝ የኢትዮጵያ ክፍል ነው ማለት ነው። ሳውዝ ዌስተርን ሃይላንድ በውስጡ የሚያካትታቸው ቦታዎች ደቡብ የኢትዮጵያ ክፍሎች ነው ማለት ነው። ይህም ወላይታ፣ ጋሞ ጎፋ፣ ጋምቤላ፣ ጅማ፣ ኢሉ አባቡራ እንዲሁም የተለያዩ ቦታዎች ያካትታል ማለት ነው። ስለዚህ ሳውዝ ዌስተርን ሃይላንድ ላይ የሚገኘው ማውንቴን ማውንት ጉጌ ተብሎ ይጠራል ማለት ነው። Question number 44 which mountain of the Horn serves as a watershed between አዋሽ and አባይ river basin እንግዲህ የአባይ ተፋሰስና የአዋሽ ተፋሰስ እንዳይገናኙ የሚከፍላቸው መልክዓ ምድራዊ አቀማመጥ the plateau of ሸዋ ይባላል ማለት ነው። ጥያቄ ቁጥር 45 which one of the following describe the major river of Ethiopia? A. They have steep long profile. B. They have steady water volume. C. Most have no outlet. C. D. They have high navigational potential. መልሶቻችሁ እየሰራችሁ የኢትዮጵያ ወንዞችን በትክክል የሚገልጸው አማራጭ የትኛው ነው? ውድ ተማሪዎች እንግዲህ የኢትዮጵያ ወንዞች በእነዚህ 5 ነገሮች ይታወቃሉ። አንደኛው ስቲፕ ፕሮፋይል ያላቸው ናቸው። ስቲፕ ፕሮፋይል ስንል በጣም ተራራማ ከሆኑ ሰንሰለቶች የሚነሱ ናቸው። ሁለተኛ they gush through rapid and waterfalls along their courses እነዚህ ወንዞች ፈጣን የሆነ የወንዞች ፍሰት ያላቸው ናቸው ማለት ነው። በተለይም ፏፏቴዎች ያለባቸው ናቸው ማለት ነው። ሶስተኛ they show seasonal fluctuation in water volume እንግዲህ የውሃ መጠናቸው ከጊዜ ከወቅት ወደ ወቅት ሲቀያየር የውሃ መጠናቸው የተለዋዋጭ ነው ማለት ነው። አራተኛ they run steep sided river valley and gorges እንግዲህ በተላለቅ ሸለቆችና ጎርጆች አቋርጦ የሚፈሱ ወንዞች ናቸው። አምስተኛው እነዚህ ወንዞች serve as boundary ናቸው። በተለያዩ ሀገሮች መካከል እንደ ባውንደሪ ያገለግላሉ ማለት ነው። ለምሳሌ ሪቨር አባይ በኢትዮጵያ ውስጥ ብሉ ናይል ተብሎ ይጠራል። ሱዳን ሲገባ ሱዳን ውስጥ ሲገባ ብሉ ናይል ብለን እንጠራዋለን። ሪቨር ተከዜ ሱዳን ውስጥ ሲገባ አትባራ ይባላል። ሪቨር ገናሌ ሶማሊያ ውስጥ ሲገባ ጁባ ይባላል። ሪቨር ባሮ ሶባት ተብሎ ይጠራል ማለት ነው ሱዳን ላይ። የኢትዮጵያ ወንዞች መነሻ ስናይ አንድ ቁጥር የሚያሳየን ተከዜ ወንዝ ነው። ይሄ ተከዜ ወንዝ ከትግራይ ፕላቶ አካባቢ እንዲሁም በአማራ ክልልና በትግራይ ሪጅን መካከል እንደ ባውንደሪ ሆነ ያገለግላል። አባይ ሪቨር እንግዲህ 2 ቁጥር ላይ ያለው ነው። 3 ቁጥር ባሮ አኮቦ ነው በኢትዮጵያና በሱዳን ድንበር መሃል የሚገኘው። 4 ቁጥር ኦሞ ጊቤ ነው እንግዲህ ወደ ኬንያ አካባቢ ይጠጋል ወይም ወደ ሱዳን አካባቢ ይጠጋል። አዋሽ ሪቨር 5 ቁጥር ላይ ይሆናል። 6 ቁጥር ዋቢ ሸበሌ፣ 7 ቁጥር ገናሌ ይሆናል ማለት ነው። ስለዚህ የኢትዮጵያ ወንዞች አብዛኛዎቹ ድንበር አቋራጭ የሆኑ ወንዞች ናቸው ማለት ነው። ስለዚህ ወደ መልስ እንገባ። መልሳችን የሚሆነው they have steep long profile ይሆናል ማለት ነው። እንግዲህ ቢ they have steady water volume እንግዲህ ተከታታይነት ያለው ወይም የማይቀንስ የውሃ መጠን ማለት ነው። ስለዚህ የኢትዮጵያ ወንዞች በከፍተኛ ሁኔታ የውሃ መጠናቸው ከወቅቱ ሲቀያየር ይቀንሳል ማለት ነው። ሲ most have no sea outlet to the sea የሚለው ይሄም አይሆንም። ምክንያቱም አብዛኛው ወንዞች የራሳቸው የሆነ ክሮስ ስለዚህ አብዛኛው ወንዞች የራሳቸው የሆነ ሲ አውትሌት አላቸው ማለት ወይም ከውቅያኖሶች ጋር ጆይን ያደርጋሉ ማለት ነው። ተጉዞ ማለት ነው። አባይ ሪቨር ከሜዲትራኒያን ሲ ጋር ይገናኛል። ዲ they have high navigational potential እንግዲህ የናቪጌሽናል ወይንም የትራንስፖርት አገልግሎት የሚሰጡት ወይንም ይሄ ናቪጌሽናል ፖቴንሻላቸው ሃይ ነው የሚለን so it is low ነው አሁንም። ስለዚህ መልሳችን ኤ ይሆናል። ጥያቄ ቁጥር 46 which one of the following Ethiopia lake is classified as Rift Valley lakes እንግዲህ
ሌኮች በሁለት እንከፍላቸዋለን። ሪፍት ቫሊ ሌክ ኤንድ ነን ሪፍት ቫሊ ሌክ ብለን እንጠራቸዋለን። ሪፍት ቫሊ ብለን የምንጠራቸው በስምጥ ሸለቆ ውስጥ የሚገኙ ማለት ወይም በሁለቱ ስንጥቆች መሀል የሚገኙ ሐይቆች ማለት ነው። ነገር ግን ነን ሪፍት ቫሊ ስንል ከሪፍት ቫሊ ወይም ከስምጥ ሸለቆ ውጭ የሚገኙ ሐይቆች ማለት ነው። ስለዚህ ኢትዮጵያ ውስጥ ሪፍት ቫሊ ሌክ የሚባለው የትኛው ነው? ኤ ሌክ አባያ፣ ቢ ሌክ ጣና፣ ሲ ሌክ ሐሸንጌ፣ ዲ ሌክ ሐይቅ። ምርቶቻችሁ የሰራችሁ 47 in Ethiopia when is a given settlement considered as an urban settlement? A when the residents depend on different economic activities, B when houses are made up of simple construction materials, C when the inhabitants are primarily engaged in agriculture, D when population size exceed 1000 population። መልሶቻችሁ እየሰራችሁ የትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሬጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። ጥያቄ ቁጥር 46 ሪፍት ቫሊ ሌክ ከምንላቸው ውስጥ አንደኛው ሌክ አባያ ነው ማለት ነው። እንግዲህ ኢትዮጵያ ውስጥ ያሉ ሐይቆች በተለይ የሪፍት ቫሊ ሌክ የሚባሉት ሌክ ሐዋሳ፣ ሌክ አባያ፣ ሌክ ላንጋኖ፣ ሌክ አቤ፣ ሌክ ሻላ፣ ሌክ ጫሞ ይሆናሉ። እንዲሁም ብዙዎች ይኖራሉ ማለት ነው። ነገር ግን ሌክ ጣና፣ ሌክ ሐሸንጌ እና ሌክ ሐይቅ ነን ሪፍት ቫሊ ወይንም ሃይላንድ ሌክ ተብሎ ይጠራሉ። በኢትዮጵያ ተራራማ ስፍራዎች ላይ የሚገኙ ሐይቆች ናቸው ማለት ነው። ያ ማለት እሳተ ገሞራ ከፈነዳ በኋላ የሚፈጥረው ቀዳዳ አለ። በዚህ ቀዳዳ ላይ ውሃ ያቆራል። ያቆረው ውሃ ምን ይሆናል? ሌክ ፎርም ያደርጋል። በተለይም ክሬተር ሌክ ወይንም ወተርሼድ ሌክ ይፈጥራሉ ማለት ነው። ስለዚህ እነዚህ ሐይቆች ወተርሼድ ሐይቅ ይባላሉ ማለት ነው። ሌክ ጣና ባህር ዳር፣ ሌክ ሐሸንጌ ትግራይ፣ ሌክ ሐይቅ ወሎ ውስጥ ይገኛሉ ማለት ነው። 47ኛው ጥያቄ ኢን ኢትዮጵያ ዌን ኢዝ ጊቭን ሴትልመንት ኮንሲደርድ አስ አርባን። እንግዲህ ሴትልመንት በሁለት ይከፈላል፣ አርባን እና ሩራል ብለን ማለት ነው። እንግዲህ በዋነኝነት የምንከፍልበት ክራይቴሪያ አንደኛው ኢኮኖሚክ አክቲቪቲ ነው። ሁለተኛው ፖፑሌሽን ነምበር ይሆናል ማለት ነው። እንደ ኢትዮጵያ በአንድ ቦታ ላይ 2000 ሰዎች የሚኖሩ ከሆነ እነዚህ 2000 ሰዎች 70% የሚሆነው የህዝብ ቁጥር ወይንም 1400 ሰዎች ዋነኛ ገቢያቸው ከግብርና ውጪ ከሆነ ያ ቦታ ከተማ ተብሎ ይጠራል ይላል። ስለዚህ መልሳችን ኤ ነው። when the residents depend on different economic activities ይሆናል ማለት ነው። ያ ማለት ከፕራይመሪ ውጪ ማለት ነው። በተለይም ፕራይመሪ፣ ሰከንደሪ፣ ተርሸሪ፣ ኳተርነሪ እና ኩዊነሪ ኢኮኖሚክ አክቲቪቲዎች ይሆናሉ ማለት ነው። ፕራይመሪ ብለን የምንጠራቸው ለምሳሌ አግሪካልቸር፣ ፊሺንግ፣ ማይኒንግ እንዲሁም ፎረስተሪ ይሆናሉ። ሰከንደሪ ብለን የምንጠራቸው ማኒፋክቸሪንግ ናቸው። ተርሸሪ ብለን የምንጠራው ትሬድ ነው፣ እንዲሁም ትራንስፖርቴሽን እንዲሁም ኮሚኒኬሽን ይሆናል። አራተኛው ደግሞ ኤጁኬሽናል ሰርቪስ ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። ጥያቄ ቁጥር 48 which kind of economic activity involves the production of food stuff and raw materials? እንግዲህ የምግብ ምርትና ጥሬ ዕቃን በማቅረብ ላይ የተሰማራው ኢኮኖሚያዊ እንቅስቃሴ ምን ተብሎ ይጠራል? ኤ ፕራይመሪ፣ ቢ ሰከንደሪ፣ ሲ ተርሸሪ፣ ዲ ኳተርነሪ። መልሶቻችሁ የሰራችሁ question number 49 why is most of the farming activity practiced in the highland part of Ethiopia? A the availability of large scale scheme, B the presence of vast area of agricultural field, C favorable topographic nature of this area, D the availability of reliable rainfall። መልሶቻችሁ እየሰራችሁ ይህ ትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሬጅ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። መልሳችን የሚሆነው ኤ ፕራይመሪ ኢኮኖሚክ አክቲቪቲ ይሆናል። ፕራይመሪ ኢኮኖሚክ አክቲቪቲ አንደኛው አግሪካልቸር ነው ብለናል። አግሪካልቸር ደግሞ አንደኛው የፉድ ስተፍ ምንጭና የሮ ማቴሪያል ምንጭ ነው።
እንግዲህ ብዙ አይነት ሮ ማቴሪያልስ ይኖራሉ። ከማይኒንግ የሚመጡ ከፎረስተር የሚመጡ ከፊሽንግ የሚመጡ እና ከአግሪካልቸር የሚመጡ ማለት ነው። ስለዚህ ፕራይመሪ ኢኮኖሚክ አክቲቪቲ ይሆናል። ኩዌስችን ነምበር 49 why is most of the farming activities practiced in the highland part of Ethiopia? the answer is D, the availability of reliable rainfall። እንግዲህ ቀጣይነት ያለው ሰስተነብል የሆነ ሬንፎል ስላለው ነው ማለት ነው። ጥያቄ ቁጥር 50 among the following which one is an example of renewable resource? A mineral, B soil, C coal, D natural gas። መልሶቻችሁ እየሰራችሁ question number 51 currently which one of the following wood is an important natural resource of raw material for the furniture industry of Ethiopia? A ብሳና፣ B ጊራር፣ C ዋንዛ፣ D ሾላ። መልሶቻችሁ እየሰራችሁ ወደ መልስ እንገባ። ጥያቄ ቁጥር 50 እንግዲህ ሁለት አይነት ሪሶርስ አለ፣ ሪኒውብል እና ነን ሪኒውብል። ሪኒውብል ማለት ራሳቸውን መተካት የሚችሉ፣ ነን ሪኒውብል ብለን የምንጠራቸው ራሳቸው መተካት የማይችሉ ወይንም አላቂ የሆኑ ካለቁም ራሳቸው ለመተካት በጣም ብዙ ሚሊየን ዓመታቶች የሚፈጁ ማለት ነው። ስለዚህ ሪኒውብል ሪሶርስ የሆነ የትኛው ነው? መልሳችን ቢ ሶይል ነው ማለት ነው። ሶይል ራሱን የሚተካ ሪሶርስ ነው። ነገር ግን ሚኔራል፣ ኮል እና ናቹራል ጋዝ ካለቁ ራሳቸውን አይተኩ ማለት ነው። 51ኛ currently which one of the following wood is an important natural sources of raw material for the furniture industry of Ethiopia? the answer is C ዋንዛ ይሆናል ማለት ነው። ጥያቄ ቁጥር 52 among the following minerals which one is used as an agricultural input for making fertilizer? A tin, B nitrate, C copper, D lead. Question number 53 which one of the following considered as an economic impact of HIV AIDS in Ethiopia? A family breakup, B feeling guilty conscience, C school dropout, D loss of skilled labor። መልሶቻችሁ እየሰራችሁ ወደ መልስ እንገባ። ጥያቄ ቁጥር 52 among the following mineral which one is used as an agricultural input for making fertilizer? the answer is B nitrate ይሆናል ማለት ነው። ናይትሬት፣ ፎስፌት ለማዳበሪያ መስሪያነት ያገለግላሉ ማለት ነው። 53ኛው which one of the following is considered as an economic impact of HIV AIDS in Ethiopia? the answer is D loss of skilled labor ይሆናል ማለት ነው። ውድ ተማሪዎች እንግዲህ HIV ኤድስ ሶሻል፣ ኢኮኖሚክ፣ ሳይኮሎጂካል፣ ዴሞግራፊክ እና ኢንዲቪጁዋል ኢፌክት አለው ማለት ነው። እንግዲህ የመጀመሪያው ስናይ ሶሻል ብለን የምንጠራው ነው። በተለይም ዳይቮርስ የቤተሰብ መበተን ወይም መፋታት ወይም ፍቺ፣ ፋሚሊ ብሬክአፕ፣ ኦርፋንሁድ ወላጅ አልባነት፣ ስቲግማ መገለል፣ ዲስክሪሚኔሽን መድሎ፣ ስኩል ድሮፕ አውት ትምህርት ቤትን ጥሎ መውጣት፣ እነዚህ ሶሻል ይሆናሉ። ኢኮኖሚክ ብለን የምንጠራቸው አፌክት ዘ ሌበር ፎርስ የአንድ ሀገር የአምራች ኃይል ይቀንሳል፣ ዲፔንደንስ ጥገኝነት፣ ሴክተራል ሽፍት፣ ዲክላይን ፕሮዳክቲቪቲ፣ ሎስ ኦፍ ስኪልድ ሌበር ይሆናል። ሳይኮሎጂካል ደግሞ ስትረስ መጨነቅ፣ ሆፕለስነስ ብቸኝነት ወይም ተስፋ መቁረጥ፣ ሎንሊነስ ብቸኝነት፣ ፊል ገልቲ ራስን መጥላት ይሆናሉ። ዴሞግራፊክ እንግዲህ የሆኑ ደግሞ ኢንክሪዝ ሞርታሊቲ፣ ስትራክቸራል ሽፍት፣ ሾርተን ላይፍ ኤክስፔክታንሲ፣ ዲክሪዝ ፖፑሌሽን ነምበር ይሆናል። ኢንዲቪጁዋል ሲክነስ አንደኛው በተለይም ህመም ማለት ነው። ሲክነስ ስንል ሲክነስ ህመም፣
ሄልዝ ኬር ኤክስፔንስ ከፍተኛ የሆነ የህክምና ወጪ፣ ዲሴቢሊቲ የአካል ጉዳተኝነትና ዴዝ ያስከትላል ማለት ነው። ስለዚህ HIV 5 ቤዚክ ኢምፓክቶች አሉት ማለት ነው። ሶሻል፣ ኢኮኖሚክ፣ ሳይኮሎጂካል፣ ዴሞግራፊክ እና ኢንዲቪዥዋል ኢፌክት ይኖረዋል ማለት ነው። ስለዚህ መልሳችን ዲ ሎስ ኦፍ ስኪልድ ሌበር ይሆናል ማለት ነው። ጥያቄ ቁጥር 54 ኢፍ ዩ ዌር a member of your school environmental conservation club which of the following would you advise the community to do? እንግዲህ እናንተ የትምህርት ቤታችሁ የአካባቢ ጥበቃ ክበብ አባል ናችሁ። ለማህበረሰቡ ምን አይነት ምክር ሰጣላችሁ? ማህበረሰቡ አካባቢውን እንዲጠብቅ ምን እንዲያደርግ ትመክራላችሁ? A. Protecting water bodies from disposal of waste material. B. Encouraging extraction of forest resource for furniture purpose. C. Promoting free grazing of domesticated animal in national parks. D. Encouraging expansion of agricultural lands. A. Protecting water bodies እንግዲህ ውሃን ከብክለት ከቆሻሻዎች መጠበቅ። ቢ ኢንክሬጂንግ ኤክስትራክሽን ኦፍ ፎረስት እንግዲህ ሰዎች ደኖችን ጨፍጭፈው ለቤት ውስጥ መገልገያ እቃዎች ማምረቻ እንዲሆኑ ትመክራላችሁ። ሲ ፕሮሞት ፍሪ ግራዚንግ ያ ማለት በናሽናል ፓርኮች ወይም በብሔራዊ ፓርኮች ላይ ሰዎች ከብቶቻቸውን በነፃ ዝም ብለው ይዘው ከብቶቻቸውን እንዲያሰማሩ ትፈቅዳላችሁ ወይም እንደዚህ አይነት ምክር ሰጣላችሁ። ዲ ኢንክሬጂንግ ኤክስፓንሽን ኦፍ አግሪካልቸራል ላንድስ የግብርና ቦታዎችን ማስፋፋት ብላችሁ ማህበረሰቡ ማስፋፋት አለበት ብላችሁ ትመክራላችሁ። በትምህርት ቤታችሁ ውስጥ የትምህርት ቤታችሁ ኢንቫይሮንመንታል ኮንዘርቬሽን ክለብ አባል ናችሁ። ስለዚህ ለማህበረሰቡ ምን አይነት ምክር ሰጣላችሁ? አካባቢውን እንዲጠብቅ ማለት ነው። ፕሮቴክቲንግ ወተር ቦዲስ ፍሮም ዲስፖዛል ኦፍ ዌስት ማቴሪያል ያ ማለት ሰዎች ቆሻሻን ወደ ወንዞች እንዳይለቁ ትመክራላችሁ ወይ እንዳትለቁ ብላችሁ ወይንም ያን መከላከል ላይ ትሰራላችሁ ወይስ ሰዎች ደኖችን ጨፍጭፎ የተለያዩ ፈርኒቸር ፕሮዳክቶች እንዲያመርቱ ትመክራላችሁ? ሲ ሰዎች ከብቶቻቸውን ይዘው በአካባቢው ባለው ፓርክ ላይ እንዲያሰማሩት ትፈቅዳላችሁ? እንደዚህ አይነት ምክር ሰጣላችሁ ሰዎች እንደዛ እንዲጠቀሙ። ዲ የግብርና ቦታዎች እንዲያስፋፉ ትመክራላችሁ። መልሳችን የሚሆነው ኤ ነው። ፕሮቴክቲንግ ወተር ቦዲስ ፍሮም ዲስፖዛል ኦፍ ዌስት ማቴሪያል ያ ማለት አካባቢ ላይ ያለውን ወንዝ እንዳይበከል ሰዎች ቆሻሻውን ወደ ወንዞች እንዳትጥሉ ብላችሁ ትመክራላችሁ። ስለዚህ ፕሮቴክቲንግ ወይንም ይሄን ወንዞችን ከበካይ ከሆኑ ቆሻሻዎች መከላከል ላይ ትሰራላችሁ ወይንም ሰዎች እንዲከላከሉ አድቫይስ ታደርጋላችሁ ማለት ነው። ስለዚህ መልሳችን ኤ ነው። 55 which one of the following explains the structure of the earth? እንግዲህ የመሬትን ክፍል ቤስትሊ የሚገልጸው የትኛው ነው? እንግዲህ መሬት እንደምታውቁት የተቀቀለ እንቁላል ትመስላለች። ከላይ ያለው ቅርፊቱን፣ መሃል ላይ ያለው ነጩና ሴንተር ላይ ያለው አስኳል ማለት ነው። ይህ ማለት መሬት ክረስት፣ ማንትልና ኮር የሚባሉ ሌየሮች አሏት ማለት ነው። ክረስት በጣም ቀጭን ወይም ስስ የሆነው የመሬት ክፍል ሲሆን እሱም 0.01% ቮሊዩም አለው ማለት ነው። ክረስት ሁለት ክፍሎች አሉት፣ ኦሽኒክ ክረስት እና ኮንቲኔንታል ክረስት። ኦሽኒክ ክረስት ተብሎ የሚጠራው ዓለማችን ላይ ካሉ ውቅያኖሶች በታች የሚገኘው የመሬት ክፍል ነው። ይህም ከ4 እስከ 7 ኪሎ ሜትር ጥልቀት አለው። ኮንቲኔንታል ክረስት የሚባለው ደግሞ ደረቁ የመሬት ክፍል ማለት ነው። ይህም 29% የሚሆነው የዓለማችን ደረቁ የመሬት ክፍል ኮንቲኔንታል ክረስት ተብሎ ይጠራል። ይህም ከ20 እስከ 40 ኪሎ ሜትር ጥልቀት ይኖረዋል። ተራራዎች አካባቢ ግን 70 ኪሎ ሜትር ጥልቀት አለው ማለት ነው። ኦሽኒክ ክረስት የተሰራው ከሲሊከንና ከማግኔዥየም ነው። ኮንቲኔንታል ክረስት የተሰራው ደግሞ ከሲሊከንና ከአሉሚኒየም ነው ማለት ነው። ኦሽኒክ ክረስት የተሰራው ሲማ ከሚባል ኢለመንት ሲሆን ይህም ሲሊከንና ማግኔዥየም ማለት ነው። ኮንቲኔንታል ክረስት ደግሞ የተሰራው ሲያል ከሚባል ኤሌመንት ነው። ይህም ሲሊከንና አሉሚኒየም ማለት ነው።
ሁለተኛው ማንትል ነው። ማንትል የተሰራው ሲሊከን ከሚባል ኤሌመንት ነው። ጠቅላላው ጥልቀቱ 2900 ኪሎ ሜትር ነው። ከመሬት ክፍል ውስጥ አብዛኛውን ቦታ ወይንም አብዛኛው ቮሊዩም የሚሸፍነው ማንትል ነው ማለት ነው። ይህም ከ84 እስከ 84% የሚሆነው የመሬት ክፍል ይሸፍናል ማለት ነው። ሶስተኛ ኮር ነው። ኮር የተሰራው ከሲሊከን ከአይረን እና ከኒኬል ነው። የኮር ጠቅላላ ሙቀት 6000 ዲግሪ ሴንቲግሬድ ነው። ይህ ደግሞ ከፀሐይ ውጫዊ ሙቀት ጋር እኩል ነው ማለት ነው። ኮር ሁለት ሌየሮች አሉት፣ ኢነር ኮር እና አውተር ኮር። ኢነር ኮር ሶሊድ ሲሆን ወይም ጠጣር ሲሆን የተሰራውም ከአይረን እና ከኒኬል ነው። አውተር ኮር ግን ዊክ ሌየር ነው ወይንም የቀለጠ አለት የያዘ ነው። ስለዚህ እሳተ ገሞራ ዋና መነሻው ነጥብ ኢነር ማንትልና አውተር ኮር ይሆናል። ስለዚህ ስለ መሬት ስትራክቸር የሚገልጸው የትኛው ነው? ኤ ማንትል ኢዝ ዘ ቲነስ ሌየር ኦፍ እርዝ። ቢ ኢነር ኮር ኢዝ ዘ ኦሪጂን ኦፍ ሞልተን ማግማ። ሲ ኮንቲነንታል ክረስት ኢዝ ኮምፖዝድ ኦፍ ቲን ግራናይት። ዲ ክረስት ሃቭ ሞር ኢንተንስ ፕሬዠር ዛን አዘር ሌየርስ። መልሶቻችሁ እየሰራችሁ ይህ ትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሬ ኤጁኬሽን ነው። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ዓላማችን ተማሪዎችን ብቁ ማድረግ ነው። በራሳቸው ተማምነው ፈተናዎችን እንዲሰሩ ማብቃት ነው። ወደ መልስ እንሄድ። መልሳችን የሚሆነው ሲ ይሆናል። ኮንቲነንታል ክረስት ኢዝ ኮምፖዝድ ኦፍ ቲን ግራናይት የሚለው ይሆናል ማለት ነው። ማንትል ቲነስ ሳይሆን ቲከር ሌየር ነው የሚሆነው። ቲከር በጣም ወፍራሙ ማለት ነው። ስለዚህ ቲነስ ሳይሆን ቲ ነው፣ ክረስት ነው ቲነስት። ኢነር ኮር ኢዝ ኦሪጂን ኦፍ ሞልተን ማግማ አይደለም። አውተር ኮር የሞልተን ማግማ ወይንም የቮልካኖ መጀመሪያ ነው። ሲ ክረስት ሃቭ ሞር ኢንተንስ ፕሬዠር ዛን አዘርስ። እንግዲህ ክረስት ሳይሆን ኢነር፣ በተለይም ኢነር ማንትል እና አውተር ኮር ነው ማለት ነው። ስለዚህ መልሳችን ሲ ይሆናል። ጥያቄ ቁጥር 56 which physical environment of the earth is associated with groundwater potential of an area? A the hydrosphere, B the biosphere, C the atmosphere, D the lithosphere። መልሶቻችሁ እየሰራችሁ ወደ መልስ እንሄድ። መልሳችን የሚሆነው ዘ ሃይድሮስፌር የሚለው ነው። እንግዲህ ግራውንድ ወተር ሚንስ ወተር ቦዲ ጠቅላላው የሚገኘው ሃይድሮስፌር ነው። ሃይድሮ ሚን ወተር ሚንስ ስፌር ሚንስ ፓርት ማለት ወተር ፓርት ሶር ወተር ቦዲስ ይሆናል ማለት ነው። ባዮስፌር ኦል ሊቪንግ ሶርትስ ኦፍ ላይፍ ይሆናል። አብዛኛው ህይወት ያላቸው ነገሮች ወይንም በሙሉ ባዮስፌር ይባላሉ። ኢንክሉድ ፕላንት ኤንድ አኒማልስ። አትሞስፌር ኢዝ a gaseous envelope or a mixture of gases is called atmosphere. D the lithosphere is a solid layer of earth. It consists rock layers and soil type. ስለዚህ መልሳችን የሚሆነው ኤ ዘ ሃይድሮስፌር ይሆናል። ጥያቄ ቁጥር 57 how does the World Bank contribute to the economic development of the developing countries? A by enforcing trade regulation, B by financing mega projects, C by stabilizing currency values, D by promoting trade barriers። መልሶቻችሁ እየሰራችሁ እንግዲህ በዓለማችን ላይ 3 ዋና ዋና ተቋማቶች አሉ። እነዚህም አንደኛው ወርልድ ባንክ ነው። ሁለተኛው ወርልድ ትሬድ ኦርጋናይዜሽን ነው። ሶስተኛው ድርጅት ደግሞ ኢንተርናሽናል ሞኔታሪ ፈንድ ወይንም IMF የሚባለው ነው ማለት ነው። ስለዚህ ወርልድ ባንክን የሚገልጸው ወይም ዴቨሎፒንግ ሀገሮች ኢኮኖሚክ ዴቨሎፕመንት ለማምጣት ወይም ኢኮኖሚያዊ ብልጽግናን ለማምጣት የትኛውን ሜተድ ይጠቀማል የሚለው ነው። ስለዚህ መልሳችን የቱ ነው የሚሆነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። ወደ መልስ እንሄድ። መልሳችን የሚሆነው ቢ ነው።
ባይ ፋይናንሲንግ ሜጋ ፕሮጀክትስ እንግዲህ በአንድ ሀገር ውስጥ የሚካሄዱ ትላልቅ ፕሮጀክቶች በገንዘብ ይደግፋል ማለት ነው። ለምሳሌ ግድቦች ለመስራት፣ መንገዶች ለመዘርጋት፣ እነዚህ ሜጋ ፕሮጀክቶችን ለማቋቋም እነዚህ ሜጋ ፕሮጀክቶች ወይም ትላልቅ ፕሮጀክቶች በአንድ ሀገር ውስጥ ማህበረሰባዊ ለውጥ ያመጣሉ ተብሎ የሚታሰቡ ፕሮጀክቶች ለማምጣት ወርልድ ባንክ እነዚህን ሜጋ ፕሮጀክቶች ይደግፋል ማለት ነው። እንግዲህ እንደምታስታውሱት የኢትዮጵያ የህዳሴው ግድብ ስትገድብ የዓለም ባንክ ለኢትዮጵያ ሽርፍራፊ ሳንቲም እንኳን 5 እንኳን አልሰጠም ወይንም አላበረከተም። ምክንያቱም በተዘዋዋሪ የነዚህ ዴቨሎፕድ የሆኑ ሀገሮች ለመደጎም ወይም የነሱ ፖሊሲን ሀገሮች እንዲከተሉ በሌላ በእጅ አዙር ቅኝ ግዛት ያስገድዳሉ ማለት ነው። ፋይናንስ በማድረግ እነሱም የፈለጉትን ያስፈጽማሉ ማለት ነው። ስለዚህ ወርልድ ባንክ የኢትዮጵያ ህዳሴው ግድብ ሲገደብ ምንም ሳንቲም ምንም ገንዘብ እርዳታ አልሰጠም ማለት ነው። ስለዚህ ይሄ የነገርኳችሁ ለምንድን ነው? በዋነኝነት ሜጋ ፕሮጀክት የምንላቸው ግድቦችን፣ መንገዶችን እንዲሁም ማህበረሰባዊ ለውጥ የሚያመጡ ፕሮጀክቶችን ናቸው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 58ኛው ጥያቄ One of the following can be considered as an advantage of globalization for the developing countries. Which one is it? A. It has encouraged local consumption of domestic product. B. It has maintained the benefit of developing countries. C. It has increased remittance flow to developing countries. D. It has ensured equality between countries of the world. መልሶቻችሁ እየሰራችሁ One of the following can be considered as an advantage of globalization for the developing countries. Which one is it? ወደ መልስ እንሄድ። መልሳችን የሚሆነው መልሶቻችሁን እየሰራችሁ ወደ መልስ እንሄድ። ጥያቄ ቁጥር 58 ሲ ነው። It has increased remittance flow to developing countries ይሆናል ማለት ነው። እንግዲህ የአንድ ሀገር ዜጎች ሌላ ሀገር ሄደው ይሰራሉ። እነዚህ የሰሩትን ገንዘብ ወደ ሀገራቸው ይልካሉ። ይሄ ሬሚታንስ ተብሎ ይጠራል ማለት ነው። ሶ it has increased remittance flow to developing countries ይሆናል። 59 Which one of the following best describes the subject of geography? A. It focuses on examining man-environment interaction from spatial interactions. B. It is especially interested in the shape and the size of Earth. C. It focuses more on physical features, including their name and their whereabouts. D. It studies about the distribution of human population and their economic activities. መልሶቻችሁ እየሰራችሁ መልሶቻችሁን እየሰራችሁ Which one of the following best describes the subject of geography? A. It focuses on examining man-environment interaction from spatial interactions. B. It is especially interested in the shape and size of Earth. C. It focuses more on physical features, including their name and their whereabouts. D. It studies about the distribution of human population and their economic activities. መልሶቻችሁ እየሰራችሁ ወደ መልስ እንሄድ። ጥያቄ ቁጥር 59 መልሳችን ኤ ይሆናል ማለት ነው። ምክንያቱም ጂኦግራፊ በዋናነት ፎከስ የሚያደርገው ስፓሻል ኢንተራክሽን ወይም በቦታዎች መካከል ያለው ትስስርና ግንኙነት ይሆናል ማለት ነው። የሰዎችና የአካባቢያቸውን ግንኙነት ወይንም ማን ኤንቫይሮንመንት ኢንተራክሽን ፍሮም ስፓሻል ኢንተራክሽን የሚለው ይሆናል ማለት ነው። መልሳችን ኤ ይሆናል ማለት ነው። ውድ ተማሪዎች ስለተከታተላችሁኝ አመሰግናለሁ። ማንኛውም አይነት አስተያየት ካላችሁ እታች ባለው ኮሜንት መስጫ ቦታ ላይ አስተያየታችሁን ጻፉልኝ። አስተያየታችሁ እኔን የበለጠ እንድሰራና የበለጠ ጥሩ ነገር ይዤላችሁ እንድቀርብ ስለሚገፋፋኝና ስለሚያግዘኝ ነው። ስለዚህ አስተያየታችሁን ከመስጠት አትዘንጉ እላለሁ። በመጨረሻም የጥያቄዎቹን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ባይ መልካም ጥናት